ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 27 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። አስገዳጅ የጥራት ደረጃዎችን ባላሟሉ ለጤና እጅግ በጣም አደገኛ የሆኑ ከ60 በላይ ምርቶችን በተመለከተ አነጋጋሪ መረጃ ወጥቷል። በዚህም ህብረተሰቡ ከፍተኛ ጥንቃቄ እንዲደረግ ይፋዊ መግለጫ ወጥቷል። የምርቶችን ስም ዝርዝር ወደ እናንተ ይዘናል። በሊባኖስ የሚኖሩ ኢትዮጵያውያንን ሁኔታ በተመለከተ እጅግ በጣም አሳሳቢ የሚያደርግ አንድ መረጃ ወጥቷል። ይህንንም ወደ እናንተ እናደርሳለን። የበርበራ ወደብን ጨምሮ 17 ዓለም አቀፍ የንግድ ማዕከላትን የሚያገናኝ መስመርን በተመለከተ እጅግ በጣም አስደሳችና መልካም ዜና ተሰምቷል። በዚህም መሰረት ወደቡ ወደ ስራ መግባቱ በዚህ ሰዓት ይፋ ሆኗል። ከነዳጅ ጋር በተያያዘም አነጋጋሪ መረጃ ወጥቷል። በዚህም የነዳጅ ቁፋሮ ሊጀመር ስለመሆኑ ተሰምቷል። ይህንና መሰል መረጃዎችን ወደ እናንተ ይዘናል። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያም አስገዳጅ የጥራት ደረጃዎችን ባላሟሉ ለጤና እጅግ በጣም አደገኛ የሆኑ ከ60 በላይ ምርቶችን ስም ዝርዝር በዚህ ሰዓት ይፋ አድርጓል። የኢትዮጵያ ምግብና መድኃኒት ባለስልጣን በአዲስ አበባና በዙሪያዋ በሚገኙ የንግድ ማዕከላት ላይ ባደረገው ጥብቅ የድህረ ገበያ ዳሰሳ አስገዳጅ የጥራት መስፈርቶችን ያላሟሉና ለጤና ጠንቅ ሊሆኑ የሚችሉ ከ60 በላይ የምግብ ምርቶችን በመለየት ለህብረተሰቡ ከባድ ማስጠንቀቂያ ሰጥቷል። ባለስልጣኑ ባደረገው ፍተሻ 32 የገበታ ጨው፣ 19 የምግብ ዘይት፣ 6 የለውዝ ቅቤና 5 የማር ምርቶች እንዲሁም የተለያዩ የከረሜላና የህፃናት ምግቦች ተገቢውን የጥራት ምልክት CES 73 የአምራች ሙሉ አድራሻና የምርት መለያ ሳይኖራቸው ለገበያ ቀርበው በመገኘታቸው ሸማቾች ማንኛውንም ምርት ሲገዙ ገላጭ ጽሑፍን፣ ክብደትንና የአገልግሎት ማብቂያ ቀናትን በጥንቃቄ እንዲያረጋግጡና ደረጃቸውን ያልጠበቁ ምርቶችን ከመጠቀም እንዲቆጠቡ ጥብቅ መግለጫ በዚህ ሰዓት ይፋ ማድረጉን አይተናል። በሌላው መረጃችን ከነዳጅ ጋር በተያያዘ አነጋጋሪ መረጃ ወጥቷል። በቱርክና በሶማሊያ መካከል የተደረሰውን ስትራቴጂያዊ ስምምነት ተከትሎ ግዙፍ የነዳጅ ቁፋሮ መርከብ ቻግሪ ቤይ በመጪው አርብ ሞቃዲሾ እንደምትጀምር ተነገረ። ይህ መርከብ በሶማሌ የባህር ክልል ውስጥ የሚገኘውን የተፈጥሮ ሀብት ለመፈለግ የሚደረገው የመጀመሪያው ጥልቅ የባህር ውስጥ ቁፋሮ በይፋ እንደሚጀመር ተገለጸ። የቱርክ የኤነርጂና የተፈጥሮ ሀብት ሚኒስትር እንደገለጹት መርከቡ ከቱርክ ሜርሲን ወደብ ተነስታ የ45 ቀናት የባህር ጉዞ ካደረገች በኋላ ኩራድ 1 በተሰኘው የባህር ውስጥ የነዳጅ ጉድጓድ ላይ ስራዋን ትጀምራለች ይላል። ይህ መጠነኛ ሰፊ የነዳጅ ፍለጋ እንደ አውሮፓውያን አቆጣጠር በ2024 በሁለቱ ሀገራት መካከል የተፈረመው የሃይድሮካርቦን ስምምነት መሰረት የሚከናወን እንደሆነ ተገልጿል። በሶማሊያ የባህር ክልል ውስጥ በግምት 16000 ስኩዌር ኪሎ ሜትር የሚሸፍን 3 ዋና ዋና ብሎኮችን ያካትታል መባሉ ዘገባው አመላክቷል። በሌላው መረጃችን በሊባኖስ የሚኖሩ ኢትዮጵያን ሁኔታን እጅግ በጣም አሳሳቢ የሚያደርግ አዲስ መግለጫ ወጣ። የአሜሪካው ፕሬዝዳንት በሊባኖስ የሚኖሩ ዜጎችን አገሪቱን በፍጥነት ለቀው እንዲወጡ ሲል በዚህ ሰዓት ጥብቅ መግለጫ አውጥቷል። በቤይሩት የሚገኘው የአሜሪካ ኤምባሲ በሊባኖስ ያለውን የጸጥታ ሁኔታ ተለዋዋጭና ሊተነበይ የማይችል መሆኑን በመጥቀስ ዜጎች አገሪቱን ለቀው እንዲወጡ አስጠንቅቀዋል። በሊባኖስ በደቡብ በቃአ ሸለቆና በዋና ከተማው አንዳንድ ክፍል የአየር ድብደባ፣ የድሮንና የሮኬት ጥቃቶች በተደጋጋሚ እየተሰሙ እንደሆኑ በዚህ ሰዓት የወጣ ሲሆን እጅግ በርካታ ኢትዮጵያንም ይህንን ጉዳይ ከሰሙ በኋላ ከፍተኛ ጭንቀት ውስጥ መግባታቸው ተገልጿል። ለእህት ወንድሞቻችን ፈጣሪ እንግዲህ ከዚህ እንዲሰውራቸው ጸሎታችንን እናድርስ። በሌላው መረጃችን የበርበራ ወደብን ጨምሮ 17 ዓለም አቀፋዊ የንግድ ማዕከል የሚያገናኘውን መስመር በተመለከተ አስደሳችና አነጋጋሪ የሆነ መረጃ ወጥቷል። የሳውዲ አረቢያ የወደቦች ባለስልጣን የወደቦችን ግንኙነት በኤዥያ በመካከለኛው ምስራቅና
በአፍሪካ ለማጠናከር የሚደረገውን ጥረት የሶማሊያን የበርበራ ወደብን ጨምሮ ከ17 ቀጠናዊና ዓለም አቀፋዊ መዳረሻዎች ጋር የሚያገናኘውን አዳዲስ የባህር ላይ የመርከብ አገልግሎት መጀመሩን አስታወቀ። ይህ የተጀመረው አዲስ እንቅስቃሴ የሳውዲ ወደቦችን ከዋና ዋና ዓለም አቀፍ የንግድ ማዕከላት ጋር የሚያስተሳስር ሲሆን ይህም የሳውዲ መንግስት በቪዥን 2030 መርሃ ግብሩ ራሱን የዓለም አቀፍ የሎጂስቲክ ማዕከል ለማድረግ ያዘለ ሰፊ ዕቅድ አካል መሆኑ ተገልጿል። ሆርን ዲፕሎማት እንደዘገበው ይህ አዲስ የሳውዲ አረቢያ ወደቦችን አገልግሎት እጅግ በርካታ ከሆኑ ወደቦች ጋር ለማገናኘት የሚያስመች ሲሆን በተለይ በዚህ አይነት ለንግድ ሥራ ላይ ለሚሰማሩ ለአስመጭና ላኪ ነጋዴዎች እጅግ በጣም አስደሳች እንደሆነ ተገልጿል። ባለስልጣኑ እንደገለጸው የተዘረዘሩት አዳዲስ መስመሮች የጭነት እንቅስቃሴ ለማሻሻል በአቅርቦት ሰንሰለት ላይ ያለውን ጫና ለመቀነስና ላኪና አስመጪዎች የተሻለ አማራጭ እንዲያገኙ ከማስቻላቸውም በላይ ሳውዲ ከዋና ዋና ዓለም አቀፍ የንግድ መስመሮች ጋር ያላትን ትስስር እንደሚያጠናክርም ተገልጿል። በመጨረሻም የአሜሪካው ፕሬዝዳንት ትራምፕ የሆርሙዝ የባህር ወሽመጥ በአስቸኳይ ካልተከፈተ ወይንም የሰላም ስምምነት ካልደረሰ በኢራን ላይ ገሃነም ይዘንባል ሲሉ አስጠነቀቁ። ፕሬዝዳንቱ በማህበራዊ ሚዲያ ገጻቸው ባስተላለፉት መልእክት ቀደም ሲል ለኢራን የሰጡት የ10 ቀናት የጊዜ ገደብ እያበቃ መሆኑን ገልጸው አሁን የቀረው 48 ሰዓት ብቻ መሆኑን አስታውቀዋል። ለኢራን ስምምነት እንድታደርግ ወይንም የሆርሙዝ የባህር ወሽመጥ እንዲከፈት የ10 ቀን ጊዜ ሰጥቻት የነበረው እንደሆነ ታስታውሳላችሁ ማለቱን ገልጾ አሁን ጊዜው እያለቀ ነው፣ በእነሱ ላይ ገሃነም ከመውረዱ በፊት 48 ሰዓት ብቻ ቀርቷል ማለቱን ትራምፕ ይፋ አድርጓል። ይህ ማስጠንቀቂያ የወጣው በኢራን ምዕራባዊ ክፍል አንዲት የአሜሪካ F-15 ተዋጊ ጄት መመተቷን ተከትሎ ውጥረቱ በከፍተኛ ሁኔታ በናረበት ወቅት ነው። ፕሬዝዳንቱ ኢራን የባህር ወሽመጥን ካልከፈተች የኃይል እርምጃ እንደሚወስዱ ደጋግመው ሲዝቱም ቆይተዋል። የሆርሙዝ የባህር ወሽመጥ የዓለም የነዳጅ ንግድ ቁልፍ መተላለፊያ ሲሆን መዘጋቱ በዓለም አቀፍ የነዳጅ ዋጋና ኢኮኖሚ ላይ ከፍተኛ ተጽዕኖም እያሳደረ ይገኛል። የትራምፕ አስተዳደር ኢራን የቀረበላትን የ15 ነጥብ የሰላም ጥያቄ እንድትቀበል ግፊት እያደረገ ሲሆን የጊዜ ገደቡ እስከ ሰኞ ምሽት እንደ አውሮፓውያን አቆጣጠር ሚያዝያ 6 ቀን 2026 ድረስ ይቆያል ተብሎ እንደሚጠበቅ በዚህ ሰዓት የወጣው ሪፖርት አስነብበዋል። መደመጥ ያለባቸው ወሳኝና አነጋጋሪ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ሸርሸር አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።